አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅን ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ይህ ልዩ ሲኒማ ነው። የአፍላ ፍቅር ኦፊሻል ፔጅ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊ ኑን። ይመቻችሁ። ጸጋ ገና ጨርቅሽን ጥለሽ እንድትሄጂ ካላደረኩሽ እኔ ቹቹሽ አይደለሁም። እሺ እንዴ ቤዚቲ ምን አልኩኝ? ጸጋ ጨርቅሽን ጥለሽ እንድታብጂ ባላረግሽ እኔ ቹቹሽ አይደለሁም ስትይ ሰምቼሻለሁ። ምን እኔ ቹቹሻ ነኝ እንደዚህ ያልኩት? ነው አንቺ ምን ብቻ ልትዋሽኝ ባልሆነ እንዴ ቤዚቲ ለምንድን ነው የምዋሽሽ? ከሆነ ጥሩ። ስለዚህ አሁን እኔ ሳላቅ የምታረጊውን ነገር እንድትነግሪኝ እፈልጋለሁ። ምንድነው? አረ ቤዚቲ እኔ ምንም ነገር አላደረኩም። አረ እባክሽ አሁን ተናገሪ። ምንም የተለየ ነገር የለም እኮ ቤዚቲ። እሷ እኛን እየተከታተለች አይደለ ጭንቅላታችንን የምታዞረው? እናማ እኔም በሚላክላት መልእክትና በሚደርስባት ቡጢ የምትሆነው ነገር እያንዳንዱን እየተከታተልኩኝ በነፍሰ ስጓ ነው የምጫወተባት እንጂ አንቺ ምንም ነገር አላደረግሽ። ሌላ ምን ላደርግ እችላለሁ ብለሽ ነው? እንደዚህ እየተሽለኮለክሽ ለሚያይሽ እኮ ለሚደርስባት ድብደባና ደብዳቤ እጅሽ ያለበት ነው የምትመስዩ። ቤዚቲ እኔ የትሽን እያወቅሽኝ የፈለገ ነገር ቢሆን ሰውን እጄ ከኋላ አላጠቃም። እሺ እሱማ ግን እሺ ማን ነው እንደዚህ እያደረጋት ያለው? እንደኛ የተማረረባት ሰው ነው የሚሆነው። ወይቺ ልጅ በቃ ከሁሉም ሰው ጋር ተነካክታለች ማለት እኮ ነው። ምን ጥያቄ ያለው ቤዚቲ? ግን ማንም ሆነ ማን እንደዚህ ስትንቆራጠጥ በማየቴ በጣም ነው ደስ ያለኝ። ታባቷ እኔ አላምንም ቤዚቲ። የምርሽን ነው? አዎ ምን ነው ገረመሽ? አይ ሰውን እንዲህ በማረግ ቂም መመለስ አታውቂበትም ብዬ እኮ ነው። እሱማ ግን እኛ መቼ አደረግነው? ያው ሜቢ ግን ከኛ ውስጥ አንድ ሰው አድርጎት ቢሆን ኖሮ በጣም ልናደርገኝ እንችል ነበር። ግን ሌላ ሰው ስላደረገባት ደስ ብሎሻል? ለጌታም ጌታ አለው ሲባል አልሰማሽ? ለማንኛውም ስለሷ እያወራን ጊዜያችንን ባናባክን ጥሩ አይመስልሽም? ልክ ነሽ እባክሽን ቆንጆ። በቃ አሁን እዚህ ቁመን እንደዚህ ጊዜያችንን ከምፈሽ ቦርሳችንን ይዘን እንውጣ በቃ። በቃ ፍቅር ጅራ ያረጋል የሚባለው ለካስ እውነት ነው። ደሞም ነው ትምህርት ቤት ሄዳ አብራት መዋል እየቻልክ ከትምህርት ቤት ቀርታ ናፍቃኛለች እያልክ ሰፈራ ቁጭ ብለህ መዋል ጅልነት ካልሆነ ምን ሊሆን ይችላል? ኪሩ እኔ እኮ ልጅ አይደለም ከትምህርት ቤት የቀረሁት። እና ማን አስገደደ? በቃ ኪሩ ምን እንደሆንኩኝ አላውቅም። ከዚህ በኋላ እንዳታገኘኝ ምናምን ስትለኝ እንዴት እንደሆነ ባላውቅም ተስፋ መቁረጥ ውስጥ ሲገባ ተሰማ። ከዛ ከትምህርት ቤት ቀረ? አዎ ቀረ። ቆይሽ አታገኘኝ ካለች አሁን ምን ብለህ ልታናግራት ነው? አሁንም ቢሆን እኮ ሂጅ አላናገራት እና በቃ ከርቀት አይኗን ካየሁ ይበቃኛል። አንተ ልጅ እናቷ ያዩንና ደግሞ ልጅቷ ላይ ሌላ ጦስ እንዳያመጡባት። እንዴ የት ያውቁኝ ነው? ፎቶውን እኮ ጸጋ ሳይታችኋለች አይደል?
እባክህ ጸጋ ፎቶን ከርቀት ስላነሳችሁ ቤዛ ከወንድ ጋር እንደሆነች እንጂ ከኔ ጋር እንደሆነች አያስታውቅም። ተው ያሬዶ ጅላቱን ግን ተው። እመነኝ የምር ብታይኝ እንኳን አትለኝም። ቆይ ደግሞ ፎቶ ላሳይ። ልክ ነህ አንተ። በዛ ላይ ደግሞ አሁን ኮፍያና መነጽር ስለምታረግ ማዘርየው ቢያዩም አይለዩም እኮ። እኔስ ምን አልኩኝ? ግን ቆይ እሺ አንተ ማዘሯን አይታችሁ ታውቃለህ እንዴ? አዎ በቀደም ከቤዛ ጋር አብረው ሲሄዱ አይቻቸዋለሁ። በቃ ስለዚህ ለመጠንቀቅ አይከብድም ማለት ነው። አዎ ልክ ነህ። ቆይ እኔ የምልህ ሁሌ እንደዚህ ታረፍዳለች ወይስ እኛ እየጠበቅናት ስለሆነ ነው? እኔ ምን አውቄ ኪሩ። ያሬዶ ግን በእናንተ ፍቅር ምክንያት እኔ አሳሬን እየበላው እንደሆነ በቃ አታስብ፣ አንድ ቀን እከሳለሁ። እሺ ደግሞ ምን አድርገህ ነው የምክሰኝ? ወደፊት ቤዛ ሳገባ ሚዜ ያደርግህና የሷ ሚዜ ያጣብሳል። የሷ ሚዜዎች እንደሆኑ ሄለና ቹቻ ናቸው። እነሱ ደግሞ ተይዘዋል። ወይ ደግሞ ጸጋ ላጣብስ ነው የኔ አባት። እኔ ማንቸስተር ጨጓራ የተቃጠለ ይበቃኛል። ደግሞ እሷን አጣብሳኝ ኑሬ እግር ሬት ይበለኝ እንዴ? አሰብኩት እኮ። ግን ቀስቴ ቢሳካልን ይመስላል። ያው እንግዲህ ድላችንን መሞከሩ አይከፋም ብዬ እኮ ነው። ቆይ ያልገባኝ ነገር የት ብለን ነው ስለ ጸጋ የምናጠይቀው? ያው እንግዲህ ፎቶዋን እያሳየን ይችል ልጅ ታውቃታላችሁ ብሎ መጠየቅ ነው እንዴ? እሱንማ ትናንት አድርጌያለሁ አላልከኝ? ልክ ነው አድርጌያለሁ። የተወሰነ ሱቅና ሊስትሮ ቤቶች ጠይቄያለሁ እና ዛሬም እንደ ትናንት ነው ድላችን ሞክራለን። እስኪ ነው ምንም አረማመድ ምናምን ደስ አይልም። ቆይ የተፈጠረ ችግር አለ እንዴ? አዎ ችግር አለ። ምንድነው እሱ? ከሶሲ ጋር ተለያየ። የእናንተ መጣላትና መታረቅ ደግሞ ቅጡን አጣ። ፊዮሪ ያሁን እንኳን እንደዛ አይደለም። እና እንዴት ነው? በአሁኑ ሁሉም ነገር መሮኛል። በቃ በቅቶኛል። ኧረ አንተ ልጅ በእናትህ ተረጋጋ። ቆይ ለምንድነው እንደዚህ ስሜታዊ የምትሆነው? ወድጄ እኮ አይደለም ነገሩ ነው ስሜታዊ የሚያደርገኝ። ቆይ እንደዚህ ለመሆናችሁ ምክንያት ወንድም ሆነ አይደለ? አዎ በወንድም ምክንያት። ታዲያ ለምን አብረን ሄደን በፒስ አናናግረው? እኔም እሱ ላደርግ ነው እየሄድኩ ያለሁት። የሶሲን ወንድም ልታናግረው? አዎ ላናግረው። ቆይ ምንድነው የምታናግረው? በቃ በግልጽ ነግረዋለሁ። ምን ብለህ? እርግጥ ነው በዚህ እድሜያችን ፍቅር ውስጥ መግባታችን ትክክል አይደለም። እሺ ግን ደግሞ እሱ በፍቅረኛው ተካደና ሁሉም ሰው ይካዳል ብሎ በሰውት ላይ እንቅፋት መሆኑ ትክክል አይደለም። እሱ እኮ ወንድሟ ነው አውቃለሁ። ግን ደግሞ እኛን የማያዳምጠንና ሊረዳን የማይሞክር ከሆነ የባስ ስህተት ውስጥ እንደምንገባ እንዴት ማሰብ ያቅተዋል? ገና ለገና የማይሆን ዴት ውስጥ ትገባለህና እሰይ ደግ አደረግሽ እንዲላት ነው የምትፈልገው? እኔ እንደዛ አላልኩ። እና በቃ አላማችንን ሳንስት ህይወታችን እንድንኖር እንዲፈቅድልኝ ይጠይቀዋል። ከዛ በፊት ግን ዴቭ ተረጋጋ። ከዛ በኋላ አብረን ማናገር ካለብንም እናናግረዋለን። ተይ ፊዮሪ፣ ይህን ነገር ብቻዬን ብጋፈጥ ይሻላል። አይሆንም፣ የግድ አብሬ መሆን ይገባል። ግን በኋላ ተናደሽ ምን ችግር እንዳፈጥሪ እመነኝ። እንደዚህ አይነት ስህተት እንኳን አልሰራም። ለማንሽ ከምርሽ ነው? አዎ እመነኝ። ይልቅ የት ነው የምናገኘው? ሁሌ ከትምህርት ቤት ስንመለስ የሚጠብቅበት ቦታ አለ። በእርግጠኝነት እዛ እናጣው። በቃ እንሂድ። ይሄን ጸጋ ስንቱን አንበረከኩ ጀግና እንዳልነበርኩ እንደዚህ መግቢያ መደረግ ማንነትን ብቻ ለወቅ እንጂ ባልሰራላችሁ በጣም ጸጋ አይደለም። አይ ቢዚ ሄሉ እኮ ከወንዳ በጣም ቢዚ ሰው ነች። ነገሩ ልክ ነሽ። ቅድም ግን አቡሽ የምሬን በጣም ያዝናል። ትርታይ ትርታይ የልቤ አንድ ምት አንቺ ነሽ ብርታቴ አላት። ደግሞ እሷኛን እያየሽ መስኮር ነው። የምር ግን ያ ሁሉ ነገር አልፎ ደስተኛ በመሆኗ በጣም ነው ደስ ያለኝ። እኔም በጣም እንኳን ደስ አለ። ያው ከቹቻ ጋር መጣችልህ። ተስተንሰን ለምን ደበቅተነስ? እኔ ለምን እንደምደበቀው እንዳታየ ነው።
እንዴ ብትይ ምን ችግር አለው? አይ ኪሩ ጥሩ አይደለም። ቆይ ምንድነው ችግሩ? ችግሩማ እኔ ልክ ልታገኛት የመጣ ነው ይመስላት። ያው ደስ እንዲል ዝም ብዬ ልደበቅልህ እንጂ ምክንያት ምንም አያሳምንም። ኪሩ ወይ ያሬድ፣ እኔ የምልህ እኔ እንደናፈኳት እሷም ናፈቃት ይመስላል እንዴ? አይመስለኝም። እንዴት አልክ? ፊቷን ሰዓት እየሳቀች ነው። የናፈቀ ሰው ደግሞ እንደዚህ አይስቅም። አንተ ልጅ ግን በጣም ችግር አለብህ። ደግሞ ምን አጠፋው? ምን አለ ለሞራሌ እንኳን በዳው የናፈቀች ይመስላል ብትለኝ። እባክህ ስቀልድ ነው። በጣም የናፈቀች ነው ይመስለኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። ቅድም ፊቷን አላየሁም እንዴ? ፊቷ የሳቀ ይመስላል እንጂ እኮ ውስጧ በናፍቆት ተብላላ ነው ይመስል እኮ። እኔ ምን አልኩኝ? ሻይ ትናንትና በዛ መንገድ ምን እንደተፈጠረ ግን ታስታውሻለሽ? ኧረ እኔ እንጃ ምንድን ነው የተፈጠረው? የምርሽን ነው የምትጠይቂኝ? አታስታውሺ? አዎ የምሬን ነው። ምን ነው? እኔ ካላስታውሽ ቤዚ አውቂ ነው። እሺ እንኳን ባንቺ ህይወት ውስጥ ትናንት የተፈጠረ ይቅርና ድሮ የተፈጠረ ነገር አረሳም። እሺ እሺ ካስታውሽ ንገሪኛ። ምንድን ነው? ትናንትና ከያሬድ ጋር ለመጨረሻ ጊዜ የጨፈራችሁበት ቦታ አይደለ? የምር ግን ያሬድ እንደዚህ አይነት እብድ ልጅ እንደሆነ ታውቂ ነበር? በፍጹም እንደዚህ አይነት እብድ ይሆናል ብዬ ገምቼ አላውቅም ነበር። እኔ እኮ ቤዚትዬ ሄለን መታ እነሱ ሱቅ እንድትወስደን ፈልጌ ነበር። ቹቹሻ የሚሰማኝን ነገር እኮ የምነግርሽ እንዲቀለኝ እንጂ አላማችንን እንድንስት አይደለም። እሺ በቃ እኔ ቆንጆ ነኝ። እሺ የመጡ መሰለኝ ላይ አንተ ተሸፈ በታለች ዩኒፎርም እኮ እንደዚህ የሚያምር አይመስለኝም። ቤዛ ስታረው ግን ያበደ ነው። አታ ለምን ስነ ስርዓት አይኖርም? ደግሞ ምን አጠፋው? ቤዛ እንደዚህ አይነት ንግግር ስትናገራት መስማት አልፈልግም ብያን ነበር እንዴ? አይ የኔ ነገር በእናትህ አትፍረድብኝ። ለምዶብኝ እኮ ነው። እኔ የፈለገ ቢለምድብህ እዛው ይለመድክበት። እሺ አልኳ እንዴ። እኔ የምልህ ኪሩ ምን እያወሩ ይመስላል? ምናልባት ተረት ተረት። አንተ ደግሞ በጣም ችግር አለብህ እንዴ። ኧረ አረጋጋው። እኔ ታፍኜ ልሙት እንዴ? ታዲያ ለቀልም ቦታ አለዋ። እኔ እንዴት ተጨንቄ ትቀልዳለህ? በቃ ይቅርታ አድርግልኝ። በቃሽ ነው እንቀመጥ እንዴ? ድጋሚ እንቀመጥ? ወይኔ ኪሩ አራስ ሰቃያችሁኝ። ያራዳ አንዴ ላስቸግርሽ። ምንድነው? ታውቃታለህ? አላውቃትም። አረ በደንብ ያት አላውቃትም። ብራዘር ምናልባት እዚህ ጋር ሱቅ አለ፣ እዛ ጋር ጠይቀው። እዚህ ጋር አስታይ እስካም እንዴ አንተ የጠፍተህ ነው? ቆይ አንተን ፍለጋ ስንከራተት መዋል አለብኝ እንዴ? ሲጀምር ደግሞ ምን ሆንክ እንዴ? አንተን ፍለጋ ስንት ቦታ ነው የተንከራተትኩ ያልኩት እንዴ? ለምንድን ነው የፈለከኝ? ብቻ ይሄን ነገር አቡሽ አልነገረኝም እንዳትለኝ። አረ ምንም ነገር አልነገረኝም። ጎሽ ተመስገን ማለት ይሄ ነው። አንተ ምንድነው መቀባጠረው? በእናትህ ሚኪ በህይወቴ ምን እንደሚያስደስተኝ ታውቃለህ? ግን ምንድነው? የሆነ ነገር ተፈጥሮ ሳልቀደም ማውራት። አንተ ቆይ ምን ተፈጥሮ ነው በዚህ ልክ የተወሰወስከው? ምን ያልተፈጠረ ነገር አለ ብለህ ነው? በእናትህ ትናገር ከሆነ ተናገር። እኔ ልቆሰው ነው እንዴ? ወዴ ነው የምቆሰው? አቡ በእናትህ ያበደ ስራ አለብኝ እንዴ። ቆይ ግን አንተ ምን ሰዓት ወጥተህ ነው ዩኒፎርሙን ላይ ቀየርከው? አረ በእናትህ ቸኩያለሁ፣ አስፈቅጄ ነው የወጣሁት። የምትናገር ከሆነ ተናገር። እኔ ሳላቅ? ወይኔ ጌታዬ፣ አንተ ደግሞ ምን ቤት ነህ? አንተ ልጅ ግን አትሳፈጠኝ። እዚያው ጎንህን ብዬ እምባ በእምባ ነው የማደርገሽ። በአክላቢያ ጆና አየር ሲበረግድ በቃ ቴክስት አደረገልኝ ጀማል ና ምናምን ሲለኝ በቃ ወደሱ እየፋትኩ ነው። ተናገር። ሰው እንደሌለው ሰው አሁን ምን ያንከውከውሃል? እኔ ቆቀር አልገዛም ብያለሁ። አረ አንተ ልጅ በእናትህ ባታዝገኝ ይሻላል። የምትናገር ከሆነ ተናገር፣ አለበዛ እኔ ልሂድ። እኔማ የአቡሽ ተረተር ወዬ እንዳለችው ልነግርህ ነበርኩ። አረ እባክህ አንተ አትቀደድ። ህፃኑን ቀደድ አይደለም አንተ የምሬን ነው። ቅድም ብታይ ግቢ ውስጥ እንዲህ ፍዝዝ ብሎ እንዴት እንደሚያሳዝን እንዴ።
ቆይ ለምንድን ነው የፈዘዘው? ሲመስለኝ ዱብ ዳን የሆነበት ሳስበው ግን የሌለ ባንዴ ወዬ ስትለው ቀልቡ ግፍፍ ነው ያለው። እኔስ ምን አልኩ? ይመቻት ግን የታለች? ደጅ ለእጅ ተያይዘው እየመጡ ነው። ይገርምሃል፣ እንደውም እንደ ህንድ ፊልም ሁላ እየዘፈንላት ነው። ኧረ በእናትህ ዝም በል አቡሻና ቋሎ ለችካ አይዘፍንም። ኧረ አይምሰል የሄለን ፍቅር እንዲነቅ አርጎት ተርጓሚ ያርጎታል። ለነገሩ እኮ ፎንቆ ወጥሮ ቢይዘው ነው ባለፈው ሊፈርሸኝ የተነሳው። እኔስ ምን አልኩ? ይሄን አይደል ያልኩት? ይመቻት ግን አሁን ጀማል ቪዲዮ ቤት ያሉ ጀለሶች ጋር ሙድ ሳሲስባት ነው ማስመሸው። ይመቻት በቃ ቻው በቃ። እሺ ዳዊት፣ ለምን ነበር የፈለጋችሁ? ልናናግርህ። አንቺ ደግሞ ማንሽ? ፊዮሪ ይባላለሁ። የሶሲና የዴቭ ጓደኛ ነኝ። እሺ፣ ስለምንድን ነው የምታናግሩኝ? ስለ ሶሲና ስለ ዴቭ ጉዳይ ልናወራ ነበር የፈለግነው። ስለ እነሱ ጉዳይ ከሆነ አንቺ ሳትሆኝ ዳዊት እንዲያናገረኝ ነው የምፈልገው። እሺ፣ እኔ አናግራለሁ። ጊዜ ስለሌለኝ ቶሎ ብታወራኝ ደስ ይለኛል። ምን መሰለህ አቤል፣ ምናልባት በሶሲ ጉዳይ ላወራ ስለመጣው ከድፍረት አትይብኝ። ችግር የለውም። እርግጥ ነው እኛ በዚህ እድሜያችን ፍቅር የሚባለው ነገር ውስጥ መግባታችን ትክክል ነው ብዬ ልከራከር አልፈልግም። ታዲያ ስህተት እንደሆነ ካወቅ ምን ልታደርግ መጣ? ካንተ ባላቅም ፍቅር አስብበት በቀጠሮ የምገባበት ጉዳይ እንዳልሆነ አውቃለሁ። እሺ እባክህ። እና እኔና ሶሲ መሀል ያለው ግንኙነት አስበን የተፈጠረ ነገር ሳይሆን ሳናስበው የተፈጠረ ግንኙነት ነው። እና መቀራረባችን ከጊዜ ወደ ጊዜ እያደገ ሳናስበው ተዋደድ። ስማ፣ ይሄ ንግግር እንደ አንድ ወንድ ምን ያህል ሊያናድደኝ እንደሚችል አስበዋል? ሊያናድደህ እንደሚችል ስለገባኝ ከሆነ ቀድሜ ይቅርታ የጠየቅኩ። ይቅርታ ጠየከኝም አልጠየከኝም ድጋሚ ከሶሲ ጋር እንዳላገኝ ገባ? ለምን? ምክንያቱም እህቴ እንደዚህ አይነት ነገር ውስጥ እንድገባ ስለማልፈልግ። ግን እኮ አንዴ ገብታለች። ስማ፣ እስካሁን በትዕግስት እያዳመጥኩ ያለሁት የምታወራው ነገር ትክክል ሆኖ አይደለም። ገባ? አቤል፣ ለምን ሀሳቡን ለመረዳት አትሞክርም? አልሰማውም፣ ልረዳውም አልፈልግም። ገባሽ? ለምን? ምክንያቱም እህቴ በዚህ ሰዓት እንደዚህ አይነት ነገር ውስጥ እንድገባ ስለማልፈልግ። ግን እኮ ከዴቭ ጋር ያለሽን ግንኙነት አቁሚ ማለት እሷን ከማሰቃየት ውጪ ምንም የሚፈይደው ፋይዳ የለም። እሱ እናንተ ነው የመለከታችሁ። እኔ እህቴን ከዚህ ስሜት ውስጥ እንዴት አድርጌ እንደማወጣት አሳያቸዋለሁ። ቆይ አንተ የተማርክ አይደለ እንዴ? ልትሰድበኝ እየሞከርክ ነው? እኔ እንደዛ ሳይሆን እንድትረዳ ላግባባህ እየሞከርኩ ነው። ባይን ሶሲ የምትወዳት ከሆነ አንድ ነገር አድርግ። ምንድነው የማደርገው? ከዚህ በኋላ ተሳስተህ እሷንም ሆነ እኔን ልታገኘኝ እንዳትሞክር። ያንተን እሺ፣ እሷን ሊያገኛት ቢሞክርስ? እመኑኝ፣ ያኔ በእኔና በሱ ማል ጥሩ ነገር አይፈጠርም። ገባሽ? አዎ ገብቶኛል። አንተስ ገባ? አዎ ገባኝ። ከሆነ ጥሩ። ይሄ ምኑ የተመታ ነው? በእናታችሁ ምንድነው የምናደርገው? ለማንኛውም በቃ አንተ ተረጋጋ። ከዛም የሆነውን ነገር እያየን እንወስናለን። እኔ ግን ይሄ ነገር ምንም እያማረኝ አይደለም። ይገባኛል ዴቭ፣ ግን ደግሞ መረበሽ መቼም ቢሆን መፍትሄ ሆኖ አያውቅም። በቃ እኔ መሄድ አለብኝ። ወዴት? ቤት ገብቼ ትንሽ ልረፍ። እሺ ምን አይነት ማይረባ ነው? ቆይ የራሱ ህይወት ስለተበላሸ የሰው ህይወትንም ለማጨናገፍ ነው እንደሚሞክረው። እንደውም በፊዮሪ ሙድ ነው የማወራው። ሐረቀስ ይሄ ነገር ምንም ይሆን አይመስለኝም። ቆይ ግን እዚህ ሰፈር ከሆነች ሁኔታ አንሶ እንኳን ያውቃት። እኔም እኮ እንግዲህ የሆነብኝ ነገር እሱ ነው። ልጅቷማ የሆነ የማፊያ ነገሩ ሳትኖርበት አትቀርም። እንዴት? ምን ላደርግ ስፒዱ? የሆነ ፍንጭ ባጣ እኮ ነው እንደዛ ያልኩት። ምናልባት ሰፈሩን ተሳስተ ይሆን እንዴ? በእርግጠኝነት ያሬድ የነገረን ሰፈር እዚህ ነው። እቺ ልጅ ማመን በጣም ከባድ ነው። ምናልባት ለያሬድ የነገረችውና እሷ የምትኖርበት ሰፈር የተለያየ ቢሆንስ? አንተ እውነትህን እኮ ነው። ቆይ እንደዛ ቢሆን ምንድን ነው የምናደርገው? ስራችን የበለጠ ይከብዳል ማለት ነው። ወይ ለያሬድ ልንገረው እንዴ? እስኪ አንቸኩል። ለማንኛውም አሁን በጣም ድክም ብሎኛል። የሆነ ቦዛ ቤት እንግባና እንወጋ። እባክህ በዚህ ጠራራ ፀሐይ ተወግቻ ናቴሊ ነው የሚወጣው። አረ ያን ያክል እኮ ብዙ አናበዛ። እንደዛ ከሆነ በቃ ለዛ ጥሩምባ ልጅ ደውልለትና ፋን በል። ደውልለት። የስ ኤኤም ቦቸራ። አረ እንግሊዘኛ ማብላላት ከየት ነው የተከተብሽው? እባክሽ አንተ ዝም ብለህ ቀልድ። እኛ እኮ ይኸውልህ ስንት ምሁራኖች የሚማሩበት ካፌ ማስተናገድ ሰው እኮ ነኝ። አንተ ቀልድ። ልዩነት እንዳለማ እኮ በደንብ አሳየኝ። ቆይ ለምንድን ነው ኮል ያደረክልኛ? እባክህ የሆነ ቦታ እንሂድና ቦታ ነው። ይሄማ እኮ የተቀደሰ ሀሳብ ነው። ለመሆኑ የት ነህ? የት መሰልኩ?
ኧረ ያሬዶ አያት አንዴ በቃ እንሂድ። ሂሮ ቆይ አንተ ካልተረዳኝ ማን ይረዳኛል? በቃ ድጋሚ ከወጣችሁ እኮ ማየት ፈልጌ ነው። ኧረ እኔ መከራዬን በላው። ተው ያሬድ ተው። ወይኔ ኪሩ የቤዛ ማዘር መጡ። የምርህን ነው? የምሬን ነው። በቃ ኮፍያና መነጽርን በደንብ አድርግ። ከዛ ምን እንዳልተፈጠረ ከኔ ጋር አብራሽ። ቆይ ስላያችሁ ያቆኛል ብዬ ፈርቼም ስለሆነ እና አይደለም የሆነ ሀሳብ መጥቶልኛል። ምን አይነት ሀሳብ? የያዙትን ዘንቢል ቤት ላደርሰላችሁ። አንተ ያማል እንዴ? እመነኝ ኪሩ በጣም ጥሩ አጋጣሚ ነው። ማዘር እንዴት ኖት? ወይ የኔ ልጅ ማነህ አንተ? እኔ እየው እባላለሁ። የጋሽ መካሻ ልጅ ነኝ። መካሻ የቱ መካሻ? መካሻ ከእናንተ ብሎክ ፊት ለፊት ያለው የረድፍ ፌሩ። ወይ የኔ ነገር አልመጣልኝም። ባይመጣሉትም አይገርመኝም። ብዙ ጊዜ በስራ ስለሚያሳልፍ ብዙ ሰው አያውቀውም። ታዲያ እኔ ምን ልርዳችሁ? አረ ምንም እችን ቃል አግዞትና ቤት ላደርስሎት ብዬ እኮ። ወይ የኔ ልጅ ተባረክ። ደርሻለሁ፣ ይዘዋለሁ። ኖ ማዘር እንደሱ ነው። ደረጃው ራሱ ወጣት እኮ በጣም ችግር እኮ። ተው ከማስቸገርህ ብዬ ነው። ችግር የለውም የኔ እናት ካልክሽ እንግዲህ ተባረክልኝ። አሜን። ትምህርት ይግባ፣ አባትና እናትን ለመጦር ያብቃ። አሜን የኔ እናት። በቃ እየሄድን ይመርቁኛል። ግን ጓደኛን ብቻውን ጥለኸው? ኧረ ማዘር ችግር የለም እኔ እዚህ ቁጭ ብዬ እጠብቀዋለሁ። እሺ የኔ ልጅ ተባረክ። ወይኔ በቃ የልጅ ለየለት። በሱ ምክንያት እቺ ምስኪን ልጅ ጣጣ ውስጥ እንዳገባ ነው ፈራው። አያሬት ዋይ ስፒዶ እናንተ ጠጡ እንጂ ምንድነው ዝም የምትሉት? ጋስተኝ ዳሪንኪንግ አንተ ምንድነው 10 ጊዜ የምታፈለው? በእንግሊዝኛ አላስገባሁላትም። ኧረ እባክህ አትደንግጥ። መርፌ ተተኮሰ አስመሰልኩ እኮ ጠጣ ማለት ነው። እሱን አውቃለሁ እባክህ። ቆይ ምን ሆነ ሰሞኑን እንግሊዝኛ ሙድ የምትረምዱ? እኔ ምን በወጣኝ? እኔ የት የተማርኩትን ምን አውቄ እንግሊዝኛ? ይልቅ እናንተ የተማራችሁት እንግሊዝኛ ላውራት እንጂ አይደል እንዴ ስፒዶ? ይኸውልህ አንተ ልጅ አጉል ባትሳፈጠኝ ይሻላል። እሺ ይኸውልህ እየጠጡ ጭቅጭቅ አይመቸኝም። ይልቅ ስፒዶ ተቀበይኝ እንጂ ምን ልቀበል? አዲስ አበባማ ሽር ነው በጫማ። አዲስ አበባማ ሽር ነው በጫማ። እኛም በሀገራችን እኛም በወንዛችን ሽር ነው በእግራችን። እኛም በሀገራችን እኛም በወንዛችን ሽር ነው በእግራችን። ጠጠሩ ቢወጋኝ በረባስ ፋጥቼ ከጭሰኛው ተዋስኮ ጌታዬን ፈርቼ። ጠጠሩ ቢወጋኝ በረባስ ፋጥቼ ከጭሰኛው ተዋስ ጌታዬን ፈርቼ። ዝበለው ጨርሰው በቃ እንዲያ ነው ያመነሽ ልቤ ነው በእንዲያ ነው ሌላማ ፍቅር ነው የኔ ነሽ መውደዴን ልንገርሽ በግጥም በዜማ የኔ ነሽ በግሃድ አልቻልኩም ፈራሁ አንቺንማ የኔ ነሽ ስለማላውቅበት የአዲሱን ዳንኪራ የኔ ነሽ ነይና ላሳይሽ የአገሬን ጭፈራ። የአገሬን ካልክማ ጭፈራውንም በለው እንጂ እንዴት ነው አገሬ ወሎ ገራገሩ የሚመጀኑበት ናርባው ደብሩ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱስ ሆኖብኝ ሲያከንፈኝ አመሼ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱስ ሆኖብኝ ሲያከንፈኝ አመሼ። ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ የሚያምረው አንገቷ የፍቅር እንጎቻ ዋሆዬ የሚቋደሱበት አጀብ ነው የሁሉ እኩል አገር ዋሆዬ የውበት አዳራሽ አጀብ ነው ባቲና ኮምቦልቻ ከሚሴና አርቡ ከነሸግያ አገር የናይጠገቡ ጃማና ደጎሎ ወረይሉ ጋቤ የጤፉ የጮማው አይጠፋም ከልቤ ስንትፍትፍ የሚለው የነጩ ጤፍ ዛላ እንዴት ነው ለገንቦ ዳዳ ከላላ ነው ቤቱ ከላላ ነው ቤቱ ከላላ ነው ቤቱ ያበራል ጥይቱ በለው ጠራች ይሉታል። ይሄ ነው ምን ወዳለ እኔ የምልህ ግን
ለምን እኔ ነሽ ብለህ ታቷ አትሰራ። በዚሁ ከቀጠልኩ የታባቴ ይቀርልኛል። ኧረ ቦቴ ይደብራል። ቆይ ልነቀስ ብትል የቱ ጋር ነው የምትነቀሰው? ብብቴ ላይ ቢሆንም እነቀሰዋለሁ። ይልቅ አሁን ተውኝ፣ እኔ ተረቴ ናፍቃኛለች። እጄ ልስፈንበት። የት? ቤቷ። እንደውም በቃ አሁን ወስዋስ ውስጥ ጠለው እየጠጣው ሄጄ በረባሶዬን አድርጌ ቁምጣዬን ለብሼ ዱላዬን ይዤ ዘፍና እድሜ ላንተ ገዝተህልኝ ያለ ጊዜ ያክብርልኝ ሄጄ ዘፍንላታለሁ። እኔ ዋ ብያለሁ። በኋላ እኔ ያጋርዶ አናትን ብሎ የገላግልና ታርፈዋለህ። ይገላግለኛ ቢገላግል እንደውም ግልግል ብቻ እኔ መቃብሬ ላይ አንድ ነገር እንድታጽፉልኝ ነው የምፈልገው። እሺ ምን ብዬ ልጻፍልህ? ኧረ እባክህ ኧረ ስለ መድኃኒዓለም ፈር ኧረ ፈር እንዲህ እኔ ያልተማሩ ሰዎች እንዲች ብሎ መቃብሬ ላይ እንዲደርሱ አልፈልግም። እሺ አንተ ምን አባህ ነው ያልከው? ለፍቅር መስዋዕትነት ሲከፍል ቦቻራ በትልቅ ተጋድሎ ለፍቅር በከፈለው መስዋዕትነት ለፍቅረኛው ሲዘፍን ተሰዋ ተላችሁ እንድታጽፍልኝ ነው የምፈልገው። የሚያራዳል በሉ ለኔ ጠላለ የለም ጠላለ የለም። ደግሞ የት ነው ያመጣችሁት? ቲቸር ሜሮን ዘልቀላይ ግረባይልህ እንዴ? ቲቸር ሜሮን ዘልቀላይ እኮ ላይ አሻንጉሊቱ እናንተ እኔ ብቻ እኮ ይመስለኝ ነበር። ለካ አሻንጉሊቱ ጠላ ይጠጣላት። እንዴት ገብታ ይኸውልህ አሻንጉሊቱ ጠላቢ ጠላለ የለም ይላል። ጠላ ክርክር ጠላ ይሄን ያን ጠላ አውራት እኔም ብጠይቀኝ እኔማ ባገኘኋት ብዬ ፈልጌ ነበር። ቲቸር ሜሮን እንደዚህ አሻንጉሊት ጫራ አርጋ አሻንጉሊቱ አንዴ ጫራ አርጋ ሳለፈች ሌላ ሰው መጣ ማታመጣው ነገር ባገኘኋት በሉ ነው። ኧረ ቀስ እንዴ! ኧረ አረጋጋው። ይኸውልህ በኋላ የቆቀር ተሳስቶብህ እዳ እንዳትገባ ነገር ስራ ያለብኝ ሰው ነኝ። እንደናንተ ቁጭ ብዬ አልጠጣብሽ። በሉ ጎሽ ቆንጆ ኮፍያ በሉ ምን አልክ? ማንሽ አንቺ ማሪቱ አንድ ጠላ ጎሽ የኔ ልጅ አስቸገርኩ። ኧረ ማዘር ምንም ችግር የለውም። በል እሱ ጋር አረፍ በልና ሻይ ጠጥተህ ትሄዳለህ። ኧረ ማዘር እኔ ልሂድ፣ ምንም ችግር የለውም። እንዴ የእናት ግብዣ አይናቅም። ደግሞ አዝንብሃለሁ። በል ቁጭ በል። እሺ ካሉ እንግዲህ አዎ እንደሱ ነው የሚባለው። ቤዛዬ ነይ እስቲ ዕቃ አምጥቻለሁ አስገቢ። እኔ ልብሴን ቀይሬ መጣሁ። ለእንግዳውም ሻይ አፍይለት። እሺ ማሚዬ። ያሬድ ዝም እያደረግሽ ነው። አንቺ ተረጋጊ። እኔ ያሬድ አይደለም ይኸው ነኝ። የጠየቅኩህን ብቻ መልስልኝ። ምን ልትሰራ ነው? ነገርኩሽ እኔ ያሬድ አይደለም። ያሬድ ጭራሽ እየጮህክ ነው። ቀስ ብለህ አውራ። ምን ታደርጋለህ? አንቺ ራሱ ተረጋጊ እንጂ ምን ሆነሽ ነው? በቃ ማዘሬን ተሸከመ ሳያቸው አሳዘኑኝ። ከዛ በቃ አገዝኳቸው። ያሬድ አማሃል እንዴ? ቆይ ምን የእብደት ስራ ነው እየሰራህ ያለው? እሺ ጣይ ኧረ ተረጋጊ በእናትሽ። እሳቸው እኮ ምንም የሚያውቁት ነገር የለም። ፎቶውን እኮ አይተዋለች። ያሬድ ታውቃለች። አታስቢ። መነጽርና ኮፍያ ስላደረኩኝ ምንም አልነቁብኝም። እሺ አሁን ውጣ፣ በቃ ውጣ ያሬድ። አንቺ አምሻለ እንዴ? ምን ማለት ነው? አሁን ድንገት እኮ ቦታ እሳቸው ሌላ ነገር ሊያስቡ ይችላሉ። እና ማለት ነው በቃ እሳቸው የሚሉኝን እሺ ብዬ ከዛ ከጨረስኩ በኋላ እወጣለሁ። አንተ ልጅ ከጊዜ በኋላ እያበድክ እንደሆነ ግን ይታወቃል። ያማል እንዴ? በዚህ ወዲጅ እኮ አይደለም ወይ ማዬ። አዎ ማዬ እያጫወትኩት ነው። እንዴ ማዬ ስኳር እኮ የለም። አንተ ግን ምን ባረግ እንደሚሻለኝ አላውቅም። እሰይ እንደዚህ ፈረበኝ። ያሬድ ግን ይሁን እንከፍ ነው። እሺ ናባኑ ደግሞ የምታይ ደግሞ በቤት ልብስ እንዴት ነው የምታምነው? ልጅዋን አናትህን ብዬ ሳልገላግል አፍን ብዘጋ ይሻልሃል። እሺ አሁን አጉል ባትሳፈጭ ይሻልሻል። አንተ እንዴት ብትዳፈር ነው እዚህ ድረስ የመጣኸው? ይሄ እኮ ድፍረት አይደለም። እና ምንድን ነው? በቃ ቤዚ በጣም ናፍቀሽኝ እያለ እሳቸው ይሄን ተሸክሙ ሳያቸው ይሄን አጋጣሚ እንደ ጥሩ እድል አድርጌ ተጠቀምኩበት። ልጅዋን አንቄ ሳልገላ አርፈህ ብትቀመጥ ይሻልሃል። እሺ ቶም ያሬድ ያማል እንዴ? ወንድሜ እየጠጣ ምንም እንዳይከፋሽ። አብሽር ወዳጄ እየጠጣሁ። ታዲያ ለምን ብቻህን ከምትሆን አትቀላቀልም? አይ እዚህ ልሆን።
ያራዳልሽ ምን ነው ክላምፕ ታርገን ዱርዬ ምናምን መስላለን ነው እንዴ? እንደዚህ አይነት ነገር እንደሌለባችሁማ ያስታውቃል። ወዳጄ ብቻህን ከምትቶ ለምን እኛ ጋር ትቀላቀልም? ግድ የለም በጠል የተጀመረ ወዳጅነት ይዋዛ እንደመስል ወራት ብላለሁ። ጠጋበሽ በስማም በጣም ቤቱ ጭር ያለ ይመስላል። እስፒዶ እስኪ ትንሽ ሞቅ አድርገው። አረ ምን ሞቅ ብቻ ደመቅመቅ እናድርገው እንጂ አስታይ በነጠላ ጫማ አንቻረማመድ ባንቻረማመድ ባንቻረማመድ እንዴት ይዘለቃል የጨርቆስ መንገድ የፒያሳ መንገድ ያገባማ ገባ አላገባማ ጭ ስፒዶ እየቀረ ሊሙን እንደላጭ አይበላም አሉ አተር ካልበሰለ ቀስቲል ላይ መለስ ባራዳው ከማለ በጊዮርጊስ ከማለ ቆይ አንቺ ልጅ ምን አድርግ ነው የምትይኝ? ቢያንስ ስሜታዊ ከመሆንና ልጆቹን ከመጉዳት በፊት ቆም ብለህ ማሰብ እንዳለብህ እየነገርኩ ነው ያለሁት። እሱም ማድረግ እንደማልችል ደጋግሜ እየነገርኩሽ ነው። ቆይ አንተ እንደዚህ የምትሆነው አንተ እንደተጎዳው ሶሲ እንዳትጎዳ አስበህ ነው የሚባለው እውነት ነው? እሱን ደግሞ ማን ነገረሽ? የጠየቅኩን ብቻ መልስልኝ። አዎ የኔ ጉዳት እንዲደርስባት አልፈልግም። ቆይ አንተ በፍቅር ህይወት አልተሳካልህምና ሌላ ሰው የማይሳካለትም ማለት ነው እንዴ? እንደሱ ላይሆን ይችላል። እና ታዲያ ግን ይሄ ሁሉ ምስቅልቅል ውስጥ የገባሁት ባልበሰለ አእምሮ ፍቅር በማለቴ ነው። እኔ እኮ ሶሲና ዴቭ ያሉበት ነገር ትክክል ነው እያልኩኝ አይደለም። እና ምን አድርግ ብለሽ ነው እየጨቀጨቅሽኝ ያለሽው? አሁን ለምትለው ነገር ረፍዷል እያልኩ ነው ያለሁት። እንዴት ነው የረፈደው? ኦልሬዲ እኮ እነዚህ ልጆች ተዋደዋል። እና አንተ ድንገት መጥተህ ግንኙነታችሁን አቁም ስትላቸው ቀላል የሚሆንላቸው ይመስልሃል? እሱም ማሰብ አልፈልግም። ግን ደግሞ ማሰብ አለብህ። ቆይ እስኪ ንገሪኝ፣ ይሄ ነገር የደረሰው በታናሽ እህትሽ ቢሆን እንደዚህ ነበር ትሪት የምታደርጊው? ሲሆን እዚህ ነገር ውስጥ እንዳስገባ መጀመሪያ ነበር እንደ ወላጅ ልትጠነቀቅላት የሚገባው። እሱም ማድረግ ያልቻልኩት እዚህ ስላልነበርኩ ነው። አንድ ጥያቄ ልጠይቅህ? ይቻላል። ምንድነው ጥያቄሽ? አንድ በፍጥነት የሚመጣን መኪና ፍሬኑን እፍን አድርገህ ብትይዘው ምን ሊፈጠር እንደሚችል ልትነግረኝ ትችላለህ? ምናልባት መኪናው ሊገለበጥ ይችላል። የሶሲና የዴቭ ነገር መጨረሻው እንደዚህ ነው። እንዴት ማለት? በጣም ከመጠን በላይ ተቀራርበዋል። እና የተቀራረቡ እንደሆነስ? እናንተ ድንገት መጥተህ ግንኙነታችሁን አቁም ብትላቸው እመነኝ እንደ መኪናው በከባዱ ነው የሚሰባበሩት። ቆይ ምን አድርግ ነው የምትይኝ? እና ለሶሲ የምታስብላት ከሆነ በኃይል ሳይሆን በእርጋታ ምን ማድረግ እንዳለባት ትሪት እያደረግክ ንገራት። አንተም ደግሞ ግትራቱን ጨርሽ? አዎ ጨርሻለሁ። አመሰግናለሁ። ያልከውን ነገር ደግሞ እንዳትረሳ። ቆይ እቺ ልጅ ምን አይነት ነገር ነው የምታወራው? ምን ነው ሻዩን አልወደድከውም እንዴ? ጠጣ እንጂ። አረ ወድጄዋለሁ። ስምን ኢዮብ ነው ያልከኝ? አዎ ስሜ ኢዮብ ነው። የአባትህን ስም ደግሞ መካሻ ነው ያልከኝ? መካሻ የራይድ ሹፌር? አዎ የመካሻ ልጅ ነኝ። ቤዛ ታውቂዋለሽ እንዴ? ማንን? ኢዮብ ነው። አረ እኔ ያለ ዛሬ የማይቻል አላውቅም። ይገርማል። ምን ነው ኩኪስን አልወደድከውም? እየበላ ወድጄዋለሁ። በቃ ማዘር ጓደኛዬ እየጠበቀኝ ስለሆነ እኔ ልሂድ። ቆይ ከዛ በፊት ለአባት ላቶ መካሻ አንድ መልእክት ትሰጥልኛለህ። ጠብቀኝ። ምን? የምን መልእክት? መጣው ጠብቀኝ። ትልቅ ምን አይነት ጦሰኛ ሆንክ ልጅ ነህ? ለፈጣሪ ተረጋጊ። ምንም አልነኩብንም እኮ። ኧረ እባክህ። እኔ ግን ይሄ ነገር ምንም እያማረኝ አይደለም። እሺ አንቺ ደግሞ ዝም ብለሽ በትንሽ በትልቁ መጨናነቅ ትወጃለሽ። ወይኔ ያሬድ፣ ይሄ ነገር ይለፍ እንጂ ትምህርት ቤት ሳገኝ እንዴት እንደምዘነጥል አሳያለሁ። እሺ ቁጭ በል
ብያለሁ። ማሚ ምንድነው? ዝም በይ አንቺ። አንቺን ማንም አልጠየቀሽም። ቁጭ በይ። መነጽርን አውልቅ። አውልቅ መነጽርን። ለምንድን ነው የሚያወልቀው? ማን አንቺን አናገረሽ? መነጽርን አውልቅ። ኧረ ማዘር ያመኛል። አውልቅ አውልቅ ብያለሁ። አውልቅ ቶሎ በል። ኮፍያንም አውልቅ ቶሎ አውልቅ። አውልቅ ቶሎ። አንተሽ ናትና መልማል። አንተ ውሸታም፣ አንተ አስመሳይ፣ አንተ ሌባ። ምን አደረኩኝ ማዘር? እኔና መልማል ልሸውደኝ ነው? ምን አድርጌ ነው ሸውዶት? አንተ ማለት ያሬድ አይደለ? ልጄን ያለ ደግሞ ፍቅር እያልክ ከትምህርቷ ልታስታት። ና ተነስ ተንበርከክ፣ ና ተነስ ተንበርከክ። ማሚ በእናትሽ ተረጋጊ። ማሚ ዝም በይ አንቺ፣ ዝም በይ። ና ተነስ ተንበርከክ ቶሎ በል። ተነስ ተንበርከክ ቶሎ። ማሚ በእናትሽ ተረጋጊ። ማይሆን ነገር አንቺ ዝም በይ። አርፈሽ ቁጭ በይ። ተንበርከክ ተንበርከክ። ማዘር ተረጋግተው ብናወራ ይሻላል። ነይ እንዲሁም አንቺ ነይ ተንበርከክ። ማሚ ነኝ። ተነሽና ጎኑ ተንበርከክ ቶሎ በይ። እኔ እኮ መተሽኝ አታውቂም እኮ። ጥሩ ያደረግኩ መስሎኝ ነው አይደለም? በሱኬት ገና በርበሬ ያጥንሻል። ለትንሽ ሳስቷል። ተረጋጉ እሺ። አሃ መረጋጋት የማታውቂ ሰው ነሽ እያልከኝ ነው? ኧረ እኔ እንደዛ አላልኩም ነው። ኧረ ማሚ በእናትሽ ተረጋጊ። ነይ ተንበርከኪ ተንበርከኪ። ማዘር እሺ ቢያንስ እሷ ምንም አላደረገችም። እኔ ዝም በል አንተ ወላጫ። ኧረ ማሚ በፈጠረሽ በቃ እኔ ለሁሉም ነገር ቃል ገባሁልሽ አይደል እንዴ? አንቺ ልጅ መልስ አትስጪኝ ብዬሻል ነበር። ኧረ ማዘር በእናትዎት በቃ በአባቶት እሺ በቃ ይቅርታ ያድርጉልን። አንተ ልጅ አጉላት ለምነኝ። ቆይ እንዴት አይነት ንቀት ቢይዝ ነው እኔ ልሸውደኝ የመጣኸው? ኧረ ማዘር እኔ እኮ ንቄ እኮ አይደለም። እና ምን እያደረክ ነው? እኔማ እኮ ተሸክመው እኮ ሳይት እኮ ላግዞት እኮ ብዬ እኮ ነው። ለዛ ነዋ ስምን እዮ በላይ ዋሻኸው። እንደው አዳልጦኝ ነው እንጂ እኮ ማዘር እኔ እንደሱ አይነት ነገር አልነበረብኝ። ቆይ ሲጀምር ግን ስንት ዓመት ሆኖ ነው? 17 እና ገና ከመሬት ሳትነሳ ነው ፍቅር ፍቅር የምትለው? ንገረኝ ማሚ። ጸጋ እኮ አካብዳ ነገረችሽ እንጂ ሁሉም ነገር አንቺ እንደምታስቢው አይደለም። አንቺ ልጅ መልስ አትመልሺ። ዛሬ ከሁለት አንዳችሁን ገድዬ እጄን ለመንግስት ነው የምሰጠው። ማዘር እኛ እኮ ትክክል አድርገናል እያልን እኮ አይደለም። ደግሞ ልትከራከረኝ አብረሃል? ኧረ ክርክር እኮ አይደለም። ዝም በል አትመልስልኝ። ኧረ ወይኔ ጉዴ ፈላ እንደወደለኝ አባዬ ድረስልኝ። አንቺ ልጅ ወጥ አድርገት። አባትሽን ስሙን አታንሺ፣ ባለበት ይረፍበት። በትንሽ በትልቁ ስሙን እየጠራሽ ማሰሪያ ያደረግሽው እኮ። ማዘር እባክዎትን ሁሉን ነገር እናስረዳዎት። አሁን ምንም መስማትም መረዳትም አልፈልግም። እሺ ቆይ ምን እናድርግ? ከዚህ በኋላ በሁለታችሁ መሀል ያለውን ግንኙነት ታቆማላችሁ አታቆሙ? እቺን ብቻ መልስልኝ። እንዴ ማዘር ማሚ እናቆማለን ብዬ ቃል ሰጥቼሽ አይደል እንዴ? አሁን ያንቺን ሳይሆን የዚህን ሞላጫ መልስ መስማት ነው የምፈልገው። ታቆማለህ አታቆምም? ኧረ ማዘር እያስጨነቁኝ ነው። እንድሽ ናትና ምን ታቆማለህ አታቆም? ማሚ በእናትሽ ተይው። ዝም በይ አንቺ። እሺ በቃ እሺ። ሁለተኛ ልጅ አጠገብ እንዳትል። እሺ አቆማለሁ በቃ። እሺ ማዘር እሺ አቆማለሁ በቃ። ይኸውልህ እሷ ጎን ባገኘ እገልሃለሁ። ተነሳውን ከቤት ይውጣ። ያሬድ ደህና ነህ? ደህና ነኝ። አንቺን ጎድሽ? እኔ ምንም አልሆንኩም። አንተ ምንም አልሆንኩም አይደል? እኔ ደህና ነኝ። ውጣ ብያለሁ። ተነስ ነው ግን ቀስቴ ሰውየው ጸጋን ያወቃት ይመስላል። እንዳወቃት በጣም እርግጠኛ ነኝ። ለነገሩ ልክ ነህ። ፎቶዋን ስታሳየው እኮ ፊቱ ሲቀየር ነበር። ሰው ግድ የለም እባክህ። ነገ ከነገ ወዲያ እያገኘን ስንጋብዘው መቀደዱ አይቀርም። እስኪ ተስፋ አደርጋለሁ። ታውቃለህ ግን የሆነ ነገር እየሸከከኝ ነው። ምን? ስለ ጸጋ ጉዳይ ነው? አዎ ስለ እሷ። ምንድን ነው የሸከከ ነገር? አላውቅም ግን ሁሉንም ሰው እያስቀመን ፎቶዋን እያሳየን ስንጠይቃቸው አላውቅም እያሉ ነው የሚያነው። አይ ግን እርግጠኛ ነው ሰፈሯን አልተሳትክም አይደል? በሱ በጣም እርግጠኛ ነኝ። እንደዛ ከሆነ እኮ በቃ የሆነ ፍንጭ እናገኛለን ማለት ነው። ተስፋ አደርጋለሁ። ወይ ግን ፎንቂ ዛሬ ምን ሆነ ነው ካልሸኞሽ ምናምን ያልከው? ምንም
ማታ ትንሽ ስላኝ ሳስባ መሾኝና ከዛ ለምን ዛሬ አልሸኛትም ብዬ ቶሎ መጣ። ፎንቄ አይሉታልኝ ነው። ፎንቄ ወይ ፎንቄ። ቆይ መላ ጠብሶ ነው ወይስ ደግሞ እንዲሁ ፈልገ ነው ጸጉር እንደዚህ እስኪሆን ረዝም ያልከው? እኔማ እኮ የሙዳለው ብዬ ነው። የምርና እንደዚህ የቁም ወሉ ያመስለ ሙዳለው ስትል ትንሽ አይደብርም? ቆይ ግን የምርሽ ነው በጣም ይደብራል እንዴ? አዎ ይደብራል። ቆይ ግን እኔ ራሱ ምን ሆኜ ነው እንደዚህ እስክትሆን ረዝም ያልኩ? አንቺማ እኮ ከራሳሽን ትንሽ ቆይተሻል። ዝም በል እባክህ። ለማንኛውም ይኸውልህ ከትምህርት ቤት እስከመለስ ድረስ ጸጉርን ተቆርጣ እንድትጠብቀኝ፣ ካለበለዚያ ግን አንድ ሳምንት አላናገርም። አንቺ አንድ ሳምንት ከማታናገርኝ አይደለም ጸጉሬን አንገቴን ራሱ ቆረጣለሁ። እሺ ደግሞ ይኸውልህ ስትቆረጥ ፍሪዝ ምናምን አልፈልግም። እና ታዲያ ምንድን ነው የምትፈልጊው? በቃ ይኸውልህ ከስር ጥርብ አድርገህ ቆንጅዬ በቃ የህፃን ልጅ መልክ እንዲኖር ነው ፈልገው። እሺ ሌላስ ምን ልሆንልሽ? አይ በቃ ይኸውልህ አሁን ቀዩን ተጫነው። እሺ እኔ ትምህርት ቤት ሰዓት ስለደረሰብኝ ሩጥ ብዬ ልሂድ። አስተይ እና ታዲያ እዚች ጋር ትመጪኝ? ይኸውልህ ዩኒፎርም ለብሼ እንደዚህ የማድረግ አቅም የለኝም። እሺ አምጣ እባክህ ቦርሴ ጅል። በማማሙት ምን ታረጊ መጣሽ? እንድናጠና ነው የመጣሁት። እንደዛ ነው እንዴ? አዎ። ግን አልሞቀሽም? ኧረ አይሞቅም። ወይኔ መድኃኒዓለም። በቃ እኔ ነው የሚሞቀኝ ማለት ነው? በቃ ደንግጠሃል እንዴ? ማ እኔ? አዎ። ኧረ እኔ አልደነገጥኩም። ሞቀኝ ስትል እኮ ነው። ትንሽ ሰሞኑን የአየሩ ሁኔታ የፈጠረብኝ ተጽዕኖ ነው እንጂ እኔ ዳግመማ አልደነግጥም። እንደዛ ከሆነ ደስ ይላል። በጣም በጣም ምኑ ነው ደስ የሚለው? አለመደንገጥ ነው። ወይ አለመደንገጥ። ኧረ እማዬ ጉዴ! ሁልሽ መራ ግን እኮ በጣም ይጨንቃል። እንዴ ዳጊ ደግሞ አሁን ምን የሚጨንቅ ነገር አለ? እንጃ አላውቅም። በቃ ብቻ ጭንቅ ጥብብ ይላል። አይዞህ ዳጊ አትጨነቅሽ። ቅድም ያልሽ ነገር ምንም አልተዋጠልኝም። ከቅድም ጀምሮ እየከረከረኝ ነው። ጎሽ ዩስ እየመጣልኝ የኔ ፈጥኖ ደራሽ። ይቅርታ ዩስ አይታየም። ከሰው ጋር እኮ ነኝ። ከሰው ጋር ያልሽው ከኔ ጋር እንዳይሆን? አዎ ዳጊዬ፣ ምን ነው ችግር አለው እንዴ? ኧረ ዩስዬ ዳጊዬ አለች። እንኳን ደስ አለ። እንኳን አብሮ ደስ አለ። አንቺ ግን የጠየቅኩሽን አልመለስሽልኝም። ምን ልመልስልህ? ምክንያቴን አልነግርህም፣ ግን ደግሞ ከዚህ በኋላ አጠገቤ እንዳትደርስ ብሎ ማስጠንቀቅ ምን የሚሉት ፈሊጥ ነው? እንግዲህ አጠገቤ አትድረስ ማለት መብቴ መሰለኝ። ሊሆን ይችላል፣ ግን ደግሞ ምክንያት እፈልጋለሁ። ምክንያቴን ከነገርኩ ግን ድጋሚ ተሳስተህ ልታገኘኝ እንዳትሞክር። በዚህ ትስማማለህ? ምናልባት ምክንያትሽ ካሳመነኝ ጥሩ። ዋነኛው ምክንያቴ አንተ እኔን በቀረብከኝ ቁጥር ፍቅረኛ ደስተኛ እየሆነች አይደለም። ማ ቤቲ? ከሷ ውጪ ሌላ ፍቅረኛ አለ እንዴ? እንዴ ኧረ እናንተ ሰዎች እኔ ግራ እያጋባችሁኝ ነው። ዳጊ እንዴት ታገሰኝ። ቆይ ቤት ያለችሽ ነገር አለ እንዴ? ምንም የለም። እና ታዲያ ግን ደግሞ ማንኛውም ሴት የኔ የምትለው ፍቅረኛዋ ከሌላ ሴት ጋር ቆሞ ሲያወራ ማየት ደስ አይላት። እናማ ይሄን ስሜቷ ልትጠነቀቅላት ይገባል። ገባ? እና ፍቅረኛ ኖረኝና ሌላ ሴት አላወራም ማለት ነው እንዴ? እንደዛ አላልኩም። ግን ደግሞ እኔ እንደምታናግረኝ አይነት ማናገር ልታናግራት አይገባም። አንቺ እንዴት ነው ማናገርሽ እንዴ? በቃ ስርስሬ እንድትከተለኝ አልፈልግም። ማን ነው ስርስርሽ ያለው? አንተ። እኔ ዮሲ አትዋሽ። እኔም ስርስሯ ስትለይቻለሁ። ጎሽ ዳጊዬ፣ እንደዚህ ልክ ልኩ ንገርልኝ።
አረ ዩሴን ነገር ደገመችው። ምኑ ዳጊ ይ የምትለው ነገር ነው። አንተ ደግሞ ወሬ አለብህ እና ቆይ ለዚህ ብቻ ባልሆነ አጠገቤ እንዳትደርስ ያልሽኝ? አዎ ቢያንስ ፍቅረኛ እንዳለ ሰው አክት ለማድረግ ሞክር። ለራስህም ለሷም ክብር ይኑር። ቆይ ክብር የለም እያልሽኝ ነው? አንዳንዴ ግን ነገር አይገባህም ልበል? እረፍ። አንተ ደግሞ ምን እያልክ ነው እንዴ? ዮሲ እያለች ያለችው እኮ መሀይም ነህ። አንተ ደግሞ አታሽቋልጥ። አርፈህ ተቀመጥ። ኧረ ጉዴ! ምነው አርፌ ማን የተቀመጥኩት? ካልተመቸው ልሂድ። ዳጊዬ አንተማ አትሄድም። መሄድም ካለብህ አንተ ነህ እሺ የምትሄደው። ማሞት አረ ይሄን ነገር ሰለሰችው ዮሲ። ዳጊ ወይ ይህ የምትለዋን ፊደል እንደዚህ የምትወዳት ከሆነ አስቀርጬ ነበር ማመጣልህ። እንዴ ምን ሆንክ? ዮሲ ቀንታል። አፍ እንዳመጣልህ አቀባጥር። ዮሲ እማትሙ ቀንታል። አት እንዳላጋጭ አርፈህ ተቀመጥ። እስኪ ወንድ ነህ ሞክረዋ። ቆይ ብቻ እየተደረብሽለት ባልሆነ። አዎ እየተደረብኩለት ነው። ደግሞ አንተ ነህ እዚህ ድረስ መተህ እየረበሽከን ያለው። ስለዚህ ትሄድልን። እቺን ይወዳል ዮሲ። የምርሽን ነው ሂድ እያልሽኝ ያለሽው? ዮሲ እኮ ነኝ። አዎ ሂድልን። ትሰሚኛለሽ? አሁን ያወራሽው ነገር በሙሉ እንዳትረሺ እሺ? እኔና አንቺም አልጨረስንም። ዮሲ እስኪ ወንድ ነህ ሞክረዋ እኮ። ምን አይነቱ እንዴ ዳጊ ካንተ ጋር አልጨረስንም። አልጨረስንም እንዴ? አዎ እሺ ሙሽ ይተርሰርልሽ። አንቺ አመድ አንቺ እስቲ እቺን ቆርጥሚያት። ቆሎ መሰለህ እንዲህ ቁርጥሞ የምትለኝ? ምን ይለየዋል? ቆሎ በምንድን ነው የሚጀምረው? በቆ ቆቀርስ ነው አይደል? በቆ አይ እንደውም ዘመዳሞች ናቸው። ያጎት ልጅ ነው እየተባለ ነው ሰሞኑን፣ እንደዛ ሰምቻለሁ። ይመችሽ። አሁን ሻይ ውስይታል። አረ መሳፈጥ ቋንታ አይደብርም እንዴ? ደግሞ ምን አደረኩ? ተሰማኛለህ? እኔ የምጠረው የምግረው የምለፋው ላቤን ጠፍ አድርጌ የምጠራው ይኸውልህ ህይወቴን ለማሻሻል ከፍ ለማለፍ ለማደግ እንጂ ያንተንና የዛን ጉጥ እግር ሆድ ለመሙላት አይደለም። እሺ ቆይ ስራ የጀመርክ ሰዓት እንደፈለጋችሁ ብሎ ፈርቸችስ ባሉ ውስጥ ለና ነበር። ያንማ የምስራች ነበረ። እሱ ራሱ ስንት ጣጣ ውስጥ እንደከተተኝ ማበነገር ታምር በዚሁም ክሊክ ደግሞ ነው። ባይገርምህ ከትላንት ወዲያ ዕለት ደግሞ ስቀበል ሴትዮዋ ጎምዳ ስንት እንደሰጠችኝ የምታውቅ ድንኳን ጥለህ ፍራሽ ዘርግተህ በሀዘን ትቀመጥ ነበር። የታባ እኔና ቡሻ ስንነግር አልሰማም ላይ ይኸው ባዶ ኪስን ቀረ። ልቅራ ብቀርስ ምን ታካብዳለህ? ምን የመሳሰሉ ወንድሞቼ ጋር ነው እሺ የምኖረው ጅል። ይሄ ነገር በእናትህ ደረቀ ሲያስጠላ። ኧረ ምን አስቸኩለህ? ምን ቅልቅል አድርጎበት ምን አስቸኩለህ? ቀስ ብላ አትበላ። የሰጠኝ እንድበለው አይደል? ምን ማድረግ ነበረብኝ? ይኸውልህ መጀመሪያ ምን ታደርጋለህ መሰለህ? ምራቅን በደንብ ጠርቀምቀም አድርገህ ትይዘዋለህ። ገብቶሃል? ከዛ በኋላ ያጠራቀምከው ኃይል ያለው ምራቅ ላይ ምን ታደርጋለህ? ግምጥ ታደርግና ዝፍዝፍ ታደርገዋለህ። ገብቶሃል? እያራራሱ ማጥ ነው። ይሄ ነው ሂደቱ። በቃ ይኸውልህ ስትማር የሚገባህ ጉዳይ ነው። አይዞህ። ቆይ እሺ አሁን አንተ ምን ብትደረግ ነው የሚሻለው? ምን አባቴ ታደርገኛለህ? ለምን አቡሽ የት ሄዱ ነው? አልሰማሽም? ለካ አቡሻ እኮ ከአገልግሎት መስጫ ክልል ውጭ ሆነ። አይፎንቃ ለነገሩ ሳስበው እንኳንም ትርቴ እምቢ አለች። እንዴ ሰውዬ ብትለኝ አንተን አቡሻን ቀስቴን ሁሉንም ነበር እኮ የምቀጣችሁ። እንደውም ያንተ ከአቡሻ ባይብስ ነው። አንተ ደግሞ ፊት ሲሰጡ መስታወት ላይ ያዝ የምትለው ነገር አለ። ረፍ ወፍጮ ቤት የመሰለ አመድ ፊትህን ለማየት ነው። እንዴ አጥብዶ እኔ እኮ ቦቼክስ ነኝ አመዳም። ይልቅ ና ከፊቴ ላይ የሆነች ወዝ ነገር ውሰድና የአመድህን አራግፍ ሰው ሁን። አይ ቦቻ ይሄ እኮ ነው ያንተ ትልቁ ችግር። እንዴት አንተ እኮ መንገድ ላይ የተቃጠለ ዘይት ብታይ ራሱ ወዝ ነው የሚመስልህ። እቺን ያዳል ቦቸራ አንተ አመዳም እኔ ነው እንዲህ ብትናገረኝ? አንተ ነው እንደዚህ የምናገረኝ። ምን ልታመጣ? ለነገሩ እባክህ ይመርልኝ ብዬ እንጂ ምን አባቴ ያመጣለሁ። በል በቃ ልቁስ። ወዴት ነው የምትሄደው? ኧረ እባክህ ሴትዮዋ ገና ለገና ሻይ ባዘዝኩ ቁጥር ቆየ እያለች ጓገጭ እያለች ልታሳብደኝ ነው። አሁንስ በጣም አሳዘንከኝ። አሁንስ ተመሳደከኝ። በል ቻው አመዳም። አይ ቦቸራ እንዴት ነው ያሬዶ?
ደህና ነኝ። እኔ የምልሽ የቤዛ ስልክ እምቢ አለኝ። አግኝተሻት ነበር? ያለችሽ ነገር አለ? አረ ምንም የነገረች ነገር የለም። እንደውም ለራሴ ጉዳይ ፈልጌ ደጋግሜ ብደውላት ስልኳ ዝግ ነው። ወይኔ ያሪድ፣ በቃ እቺ ልጅ ምን ነገሮች ጨመርኳት ማለት ነው ስትል ቹቻ ትናንትና ምን ፎር ሰርች ነበር። ቆይ ምን አይነት ፋውል ነው የሰራው ያሪድ? በነግርሽ ደስ ይለኝ ነበር ግን ጓስ ለምትይብኝ ፈጽማ ነበር። ቆይ ቤዚት የሆነችው ነገር አለ እንዴ? እንዴ አንተ ምን ሆነ ነው? አታስጨንቀኝ። የሆነችው ነገር ካለ ንገረኝ። እሺ ቹቻ ምን መሰለሽ ግን የተረዳሽ ይመስልሻል? እኔ እንጃ እሱን አላውቅም፣ ግን ቆም ብሎ ማሰብ እንዲኖርበት የሚያደርግ ነገር የተናገርኩት ይመስለኛል። ፊዮሪ ሳትዋሺ ንገሪኝ፣ ሌላ የተፈጠረ ነገር የለም አይደል? ምን ሊፈጠር ይችላል? ማለቴ አልተጣላችሁም አይደል? ኧረ አልተጣላንም። ግን እሺ ወንድሟ እያደረገ ያለው ነገር ትክክል ነው እንዴ? እሱማ እኮ እንደ ወንድም ስታየው ሊደብረው ይችላል። እንዴት? እስኪ ዴቭ ታናሽ እህት እንደዚህ አይነት ነገር ውስጥ ገብታለች ተብለህ ብትሰማ ምን ያህል ሊደብርህ እንደሚችል ግን አስበሃል? እሱማ ልክ ነሽ፣ በጣም ይደብረኛል እኮ። አቤልም ላይ ያየን ያለነው ነገር ተመሳሳይ ነው። ግን ደግሞ አንድ የሆነ ነገር በግድ ለመቀየር መሞከር በጣም ከባድ ነገር ነው። አቤል ያልተረዳው እኮ እሱን ነው። እኔም ደግሞ በተሻለኝ መጠን ለማስረዳት ሞክሬያለሁ። አሁን ሁሉም ነገር ነው ያስጠላኝ። ለመሆኑ ሰው ሲያለች ነገር አለ እንዴ? መች ታናግረኝና ጭራሽ እያወራችሁ አይደለም እንዴ? አዎ ባለፈው አንቺ አሮጊት እንደውም ከዚህ በኋላ አጠገቤ እንዳደርሺ እንደውም ምርጥ ቺክ ጠብሻ ሳይሻለሁ ብያት በዛ ቋጥራለች። የፈለገ ብትቋጥር እኮ ሶሲ ናት። ሄደ የሆነ ነገር ብትላት ወይ ትላለች። እባክሽ በአሁኑ ሰማኝ ይመስል ቢሆንም መሞከሩ አይከፋም። እሺ በቃ አየር ተሳበና ይያናግራታል። እሺ አንተ ያማል እንዴ? እንዴት እንደዛ አይነት ነገር ታረጋለህ? እኔማ እኮ በቃ ከእናትየዋ ጋር ተቀራርቤ ያን ያክል መጥፎ ሰው እንዳልሆንኩኝ እኮ ላሳያት ፈልጌ ነው። አንተ እኮ ያማል እንዴ? ጸጋ እኮ ፎቶውን ሰጣችኋለች። እንዴት አይለዩኝም ብለህ ታስባለህ? አይ ፎቶቹን እኮ ከርቀት ላይ ነሳቻቸው። አብዛኞቹ ደግሞ እኔ ለካሜራው ጀርባ ሰጥቻለሁ። አንደኛው ላይ ነው፣ እሱ ላይ ነው ብዙም አልታየም። ያሪድ የምር ድንዝዝ የሆንክ ልጅ ነሽ። ድንዝዝ ደግሞ እኮ ኮፍያና መነጽር ማድረግናል። አንተ ማዘርያዋን እኮ አንተ እንደምታስባት አይደለችም። እሺ ቤዛም በልጅነቷ ትውለዳት እንጂ ወጣት ነች፣ ወጣት። እሱንም አየሁት። ቆይ ቤዛንም ገረፈቻት እንዴ? አንድ ለት ወይኔ እቺ ልጅ ግን ምን አይነት ነገር ውስጥ እየገባሽ ነው ያለችው? በፈረሰኛ ብቻ በእናትሽ የሆነ ነገር እናድርግ። ቆይ ምን እንድናደርግ ነው የምትፈልገው ደግሞ? አላውቅም። ወይ ደውይላት ወይ ደግሞ የሆነ ነገር እንፍጠር። ቀኑን ሙሉ ስደውልላት ነው ያልኩት፣ ግን ስልኳ ዝግ ነው አልኩ እኮ። ደግሞ ሄዱስ ምን ሆነ ያመጣችሁ? የእሷን አላውቅም። ምን የፈተና ውስጥ የገቡት በእናትህ ያሪድ፣ በጣም ደባሪ ነገር ነው እሺ ያደረከው። እኔ መለሱ ብቻ ካሁን በኋላ ግን ምን የሚፈጠር ይመስልሻል? በጣም ብዙ ደባሪ ነገሮች ናቸው የሚፈጠሩት። አራቹ አታስጨንቂኝ። ይኸውልህ አሁን ብቻዬን መሆን እፈልጋለሁ። አንተ ግን የምር እንከፍ ሰው ነው። ድንዝዝ ድንዝዝ ነሽ ያሪድ። ምን አይነት ሰው ነው? ያበዛው አልመሰለም? አንተ እኮ ደግሞ ምን አረኩ? ምንድነው ቅድም ከኤቨን ጋር ቁጭ ብለን እንደዛ ስትሆን የነበረው? ምን ነው ዩሲ ቀናሽ እንዴ? ማ እኔ ዩሲ ነኝ ዳግዬ ምናምን ስላለችም ቀነው? አዎ ዳግዬ ስላለችኝ እንከታ አድርገህ ቀንተሃል። አልቀነውም። ዩሲ ቀንተሃል። አንተ አልቀነውም። ቀንተሃል። አልቀነውም። ይኸውልህ አሁን እንደዚህ ዝም ብለህ ከምታደርቀኝ የምነግርህን ብቻ ስማኝ። ሰማኝ። ልክ እኔ ከሄድኩኝ በኋላ ከኤቨን ጋር ምንድን ነው ያወራችሁት? እሱንም አልነግርህም ዩሲ። ለምን ሲባል? ሚስጥር ነዋ።
ቆይ ሚስጥር ስለሆነ ነው ያልከው? አዎ ሚስጥር ነው። እቺን ይወዳል ዮሲ። አሁን ትናገራለህ ትናገር። ይኸውልህ ነው ሚስጥር የባቄላ ወፍጮ አይደለም ሲባል አልሰማህም? ይኸውልህ እንደዚህ አይነት ነገር እኔ ጋር እንደማይሰራ አሳያለሁ። እንዴ ዮሲ ኧረ በማማሞት እጄ ነው ፈልጎ ትናገራለህ ትናገር። እንዴ ምንድን ያለች እንዴ? በቃ ይኸውልህ ማትስ ላይ ዲኮምፖዚሽን ኦፍ ራሽናል ፋንክሽን የሚባል ቶፒክ ነበረ። እሱ ቶፒክ ላይ የከበዳ ጥያቄ ነበር። ከዛ እሱን እንዳስረዳት ጠየቀችኝ። የምርህን ነው ዳጊ? እማትሙት የምርህን ነው አንተ? ከሆነ ጥሩ። ግን እስኪ አስታውስ፣ እኔ ከሄድኩኝ በኋላ ምንም ያለችው ነገር የለም? ኧረ ምንም የለም ነበር እንዴ? ኧረ አዎ ነበር። ምንድን ነው ያለችው? ያለችውማ ዳጊ ይህ ልጅ ያሟል እንዴ? ዳጊ ሙርት ይዛል እንዴ? እንዴ የምሬን ነው። ማትሙት እንደዛ ነው ያለችው። እሺ አሁን ቤት የት ነው ያለችው? ቤት ይዛ ከጂዲ ጋር እያወራች ነው። ቆይ እናንተ ልጆች ለምን ደሞ አትፋቱ? ቆይ ደግሞ ምን ሆነሽ ነው? ይሄንን ደብዳቤ እየላካችሁ የምታስደበድቡኝ እናንተ እንደሆናችሁ እርግጠኛ ነኝ። እሺ እስኪ ንገሪኝ። ቆይ እንዴት እርግጠኛ ልትሆኚ ቻልሽ? አላውቅም፣ ግን ውስጥ የሚነግረኝ ከዚህ ነገር በስተጀርባ አንቺ ወይ ደግሞ ያ ቀስቴ ተብዬሽ እንዳላችሁበት ነው። አትሳሳትሽ እኔት። እኔም ሞንጉኝ ቀስቴ አንቺን መፋለም ከፈለግን በፍጹም ከጀርባሽ አንመጣ። ታዲያ ለምንድን ነው ውስጤ እናንተ እንደሆናችሁ የሚነግረኝ? እሱን ለማወቅ ከኔ ይልቅ ውስጥሽን ብትጠይቂ ጥሩ አይመስልሽም? በቃ ሙዲያሽ ማለት ነው። በእናትሽ ጸጋ ተይኝ። አሃ ዛሬ ጓደኛሽ ስላልመጣሽ ነው አፍንጫሽን የነፋሽው? አዎ ጓደኛዬ ስላልመጣሽ ነው። ምን ይጠበስ? ወይ ግን ምን ሆና ነው የቀረችው? በእናትሽ ከኔ ይልቅ እናቷን ብትጠይቂያቸው አይሻልም? ምን ለማለት እየሞከርሽ ነው? ጸጋ ድብን አድርጎ ገብቶሻል። እሺ ለምን አሽሙሩን ትተሽ በቀጥታ አትናገሪ? ምን ላርግ ጸጋ፣ አንቺ እኮ ጥሎብሽ አሽሙር ስለምትወጂ ብዬ ነው። አሮጊት ነሽ እያልሽኝ ነው? አየሽ አይደለ ጸጋ ችግርሽን። እኔ ስለ አሽሙር ሞደር ሳውራ አንቺ አሮጊት ምናምን ብለሽ ወሬ ጀመርሽ። ቹቻ ስርዓትሽን ያዢ። ምን ነው እኔንም ንስሓ ልታስገቢ ነው እንዴ? እኔ ጸጋን ታውቂኛለሽ። ሰሚኛለሽ ጸጋ፣ እኔ ላይ እምቡር ማለት ሽንትተሽ ንስሓ ብትገቢ ይሻልሻል። እሺ ምን ነው እቺን ቃል ደጋገምሻትሳ? ያው ያናቂሽን መልእክት እንዳትረሺ ብዬ ነው። ይሁንሽ ብሽቅ እኔ ጸጋ ባልሰራልሽ ገና ከዚህ በላይ ጭንቅላትሽን ባልፈታተው እኔ ቹቹሽ አይደለሁም። እሺ ይፈላቡና ይፈላሽ ይፈላቡና ይፈላ እኔ እኮ በቃ እንደው እድል ሆኖብኝ እንደው እንዴት እንደሆነ አላውቅም። የሚያጠና ሰው ሳይ በጣም የማበረታታት ሞራል ይመጣል። እንደው ለጥናትሽም ለክብርሽም መገለጫ እንዲሆን ሻይ ልጋብዝሽ? ደስ ይለኛል። እንደውም አስፈልጎኝ ነበር። አየሽ እኔ እኮ የልብ አውቃ እኮ ነኝ። በሻይ በስኳር ወይስ በጨው? በስኳር እኮ አይቼሽ እኮ ነው ያወቅኩት። የሚገርምሽ ነገር ለሞኑ ለማን እየወሰድክ ያለውን ሻይ ነው የምትቀዳልኝ? ለአባትሽ አድርሼላቸው የተረፋቸውን። የሚገርምሽ ነገር ደስ ይላል። ከአባቢ ጋር ጥሩ እየተግባባችሁ ነው ማለት ነው? ከአንቺ አባት ጋር እንዲ? ኧረ ተይ ልጅ አባትሽን ነገር ሆሆይ። አባትሽ በጣም ከባድ ኃይለኛ ሰው ነው። ኃይለኛ ኮስታራ ሰው በእንግሊዘኛ ምንድን ነው? ሲሪየስ ሜጦቅ የተማርሽ ለፈተንሽ ብዬ ነበር። አንደኛው ነሽ አለፍሻት። ጎበዝ አውቃታለሁ። ጠብጣብ ይመስልኝ። አባትሽ ከበድ ያሉ በጣም ከባድ ሰሪየስ ሰው ናቸው። ያን ያህል እንኳን እኮ አይደለም ይሆንልሽ። እኔ የምለው ማንበብ ግን አይሰለችም? እንደውም ከለመድከው እኮ ማንበብ በጣም ያዝናና ነገር ነው። በጣም ያዝናና ነገር ነው። ያደለው በማንበብ ይዝናናል። እኔ ያለሁ እንጂ በቀደዳ መዝናና ጉድ። ምን ማለት ነው?
እያነበብሽ እችላችን የምትሆን ጨዋታ አይደለችም። ቆይ ይሄ ልጅ ልጅቷ ምን አድርጊ ነው የሚላት? ደግሞ ከስንቱ ጋር ነው የሚነካከው? ባለፈው ከኤርሜላ ቀየሁት፣ ከጄሪ ቀየሁት። አሁን በማይመጣ ነው የመጣው። ኧረ ሰፋጣ ሳይ ግን ሁሌ ደስተኛ ነህ መስሎሽ ነው ማለት? የሚስቁል እኮ ደስተኛ ቢሆን አለም ነበር። ምነው ችግር አለ እንዴ? ኧረ የለም አይቅርብሽ። ለመሆኑ እንዴት ነው ሻይን ወደድሽው? ቆንጆ ነው። እኔ እኮ ነኝ በገዛ እጄ ያፈላሁት። ብታይ ምንም ያልጨመርኩበት ነገር እኮ የለም። ሁሉንም ጨምሬበታለሁ። ምን ጨምረህበታል? ምን ያልጨመርኩበት ነገር አለ? ጠመዝ፣ ቀረፋ፣ እርድ፣ ጨው፣ በሶ ብላ፣ ቁንዶ በርበሬ፣ ዋናውን በርበሬ፣ ማረቆ በርበሬ፣ ምንም ያልጨመርኩበት ነገር እኮ የለም። የምሬን? አዎ የምሬን ነው። ዋነኛው በርበሬ ደግሞ ምንድን ነው? ሚስት። እውነት ቦቼ በጣም ጨዋታ አዋቂ ነህ ነበርኩ ስትል አይ ብሎ የፈረማ ሳቅ ጀመረ። አይገርምም? እኔ እኮ ጆሲ መጀመሪያም እኮ ነግሬ ነበረ። ይሄ ልጅ ሁሉንም ሴት በእጁ ካስገባ በኋላ እኔ እናንተን ከጮቶ ለማስወጣት የተላከ በሽታ ነው ብዬ ነግሬ ነበር። ግን እንዳትሰማ አሁን ማድርጎ እኔ የማውቀው በማይመጣ ነው የመጣው ማለት ጄሪ ስትሆን የምትነካ ሄቨን ስትሆን የማትነካ ማን ያደረጋት? ጄሪ ጄሪ የምትለው አስሬ ወዳት ከሆነ እውነቱን ተናገር። ይገርሽ ደግሞ ስንቴ ነው ባለቤት ልትሻገር ነገርኩ። አስሬ እንደዚህ ወዳት እንትን አትብልም። በቃ የምትወዳት ከሆነ ሄደህ እውነቱን መናገር ነው ነው። አዎ ነው ጆሲ። አዎ እንደዛ ከሆነ ታዲያ አንተ ለምን እሷ ስትነካ እንደዚህ አንገበገበ? አታ ምንድን ነው ቀበጥረው? እኔ መስተናድርኩኝ እንጂ እና አንተ ጉልጉል ለጤ የደረሰው ስለምታፈቅራት አይደል? አንተ ልጅ ቆይ ምንድን ነው ቀበጥረው? እንጂ ይኸውልህ ጆሲ እኔ አዳምጠኝ። ይሄ ልጅ ይኸውልህ በዚህ አቋሙ ከቀጠለ እኔ እናንተ ከጨዋታው ነው የሚያስወጣን። ግን እኔ እናንተ በጋራ በቡድን ሆነን መስራት አለብን ጆሲ። አለበለዚያ ነገሮች እንዳስብናቸው ጥሩ አይሆንም። ይኸውልህ ዳጊ ምንም ቡድን መመስረት ሳያስፈልግ ይሄ ልጅ ልኩ እንዴት እንደማስገባው ያሳያል እኮ። እኔ እኮ ለዚህ ነው ደስ የምትለኝ። የኔ እህት እንግዲህ ግብዣዬን ሳንቂ በአክብሮት ስለተቀበልሽኝ ታንክ ማች። ታንክ ዩ ሶ ማች ማይ ዲር። አይደል ያረችን ነገር ወደ አማርኛ ገልብጫት። እቺ እንኳን ትንሽ ረዘም ስለምትል ሌላ ጊዜ ልክ ለኔም ቢሆን አጫጭሮችን ብለቃቅም ነው የሚሻለኝ። ባይ ባይ። ተበላሽ ነው ጠጫት ፉት በይ። ጎበዝ ልጅ ጨርሻት። አበዛሽው። እንግዲህ እንገናኛለን። ሄሎ እቴ፣ እንዴት ነሽ? ከክላስ ወጣችሁ እንዴ? አይ ብቻሽን ኮሽ ልጠብቅሽና አብረን ወደ ቤት እንሂድ ብዬ ነው። ደግሞ ከዛ ወጠጤ ጋር ኮንሽ ብዬ እኮ ነው። በቃ እሺ፣ የባለፈው ቦታ ጠብቅሻለሁ። ቶሎ ነይ። እሺ